ጤና ይስጥልን እንደምን ቆያችሁ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። የዕለቱን ዜናዎች ዮሐና መኮንን ከመላ ስቱዲዮና የስርጭት ባለሙያዎች ጋር ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ወደ ቀዳሚው ዜና አልፋለሁ። የተከናወነው ምርጫ ኢትዮጵያ ለሰላማዊ ዲሞክራሲ ልምምድ ያላትን ደረጃ ያሻሻለ መሆኑን ፖለቲከኛው ዳንኤል ጌታቸው ተናገሩ። የፖለቲካ ፓርቲዎችም በጋራ ሊሰሩ እንደሚገባ አሳስበዋል። አንዷለም እናን ቀናቶች አልፈዋል። ሰባተኛው ሀገራዊ ምርጫ በሰላማዊና ዲሞክራሲያዊ መንገድ ተከናውኗል። ኢትዮጵያ እንደ ሀገር አሸናፊ የሆነችበት ሁነትም የዲሞክራሲ ስርዓትን ለመተግበር ኢትዮጵያን ያሳዩት ተነሳሽነት ነው ብለዋል ፖለቲከኛው ዳንኤል ጌታቸው ከአሚኮ ጋር በነበራቸው ቆይታ። በግሌ የታዘብኩት ስፔሻሊ በነበርኩት ወይ ደግሞ በተወዳደርኩበት ክልል ወይ ደግሞ ክፍለ ከተማ ላይ ያየሁት ምንድነው ብዬ ብናገር ግልጽ በታማኝነት ፍትሃዊ የሆነና ምህዳሩን የረገጠ ነው ብዬ ማውራት እችላለሁ። ፓርቲዎች የተመዘገቡበት ምርጫ ዘመን ነበርና እንደ ግልም ብዙ በግል እጩ ሆነን የተወዳደርንበት ጊዜ ነበር። ይሄ ስናይ ፍትሃዊ የሆነ መሆኑን የሚታይበት እና ግልጽ እና አሸናፊ የሆነ ሀሳብ ያለው ሰው የተሳተፈበት ምርጫ ዘመን ስለነበር ፍትሃዊና ግልጽ የሆነ ስለሆነ የዘንድሮ ከድሮም ለየት የሚያደርጉ ብዙ በእድሜያችን ያየነው ምርጫዎችን ስናይ እንደዚህ ህዝቡም በነቂስ ወጥቶ ሲደግፍ አላየንም፣ ስመርጥም አላየንም። በምርጫው 3 ምዕራፎች ማለትም ቅድመ በምርጫ ጊዜና ድህረ ምርጫ ወቅት ላይ የነበሩትን ያልተገቡ ሁነቶች በመታገስ ህዝቡ አሸናፊ መሆኑን አውጇል። በዚህ መሃልም አሸናፊ ሀገርን ያልፈለጉ ሁሉ ጥረታቸው ሳይሳካ ቀርቷልም ይላሉ። የሀገሪቷን እድገት የማይቀበሉ ሰዎች ናቸው እንደዚህ አይነት ሀሳብ ሊያመጡ የሚችሉት ሊያነሱ የሚችሉት። እንደዚህ አይነት ሰዎች ግብም የላቸው አይተናልም። እንደዚህ አይነት ሰዎች ግማሹ ምርጫውም እንዳይካሄድ ሲከለክሉ ሰዎች የነበሩ ተቃዋሚዎችም ነበሩ። ይሄ ማለት ምንድነው? በምርጫ ያላመኑ፣ በሀገር እድገት ያላመኑ፣ የወደፊት ዕጣ ፈንታ ያላመኑና በጊዜያዊ ጥቅም የተሞሉ ሰዎች ምርጫው ትክክለኛ አይደለም ብለው ነው ሊያወሩ የሚችሉት። ስለዚህ እንደዚህ አይነት ሰዎች ምርጫውን ሲጀመር የተሸነፉም ናቸው። አሁን በምርጫው ውጤት መሰረት ብልጽግና ፓርቲ ለቀጣዮቹ ዓመታት ኢትዮጵያን የሚመራ ሆኗል። ይህን አምኖ በመቀበል በትብብር መስራት እንደሚያስፈልግ ፖለቲከኛው ዳንኤል ጌታቸው አሳስበዋል። ህዝቡ ይህንን አምኖ ካላስፈላጊ አሉባልታዎች፣ ካላስፈላጊ የሚዲያ ጋጋታዎች ራሱን ጠብቆ የመረጠውን መንግስት ጎን ሆኖ የመረጠውን ግለሰብ ጎን ሆኖ የነበረውን አምኖ ሀሳቡን አምኖ የደገፈውን ተቋም ወይ ፓርቲ ጎን ሆኖ ቀጣይ የሀገሪቱን ዕጣ ፈንታ ከመንግስት ጋር ሆነ ከሚመጣው መንግስት ጋር ሆኖ የወደፊቱን ማሰብ አለበት እንጂ የነበረውን አሉባልታ የውሸት ዘገባዎችና ወሬዎችን ይዞ መናፈስም መዋዠቅም የለበትም። የሚተከሉ ችግኞች የደን መመናመንን ለመቀነስና ስነ ምህዳርን ለመጠበቅ ያስችላሉ ሲሉ አሚኮ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ተናገሩ። ንጹህ አየርና ለኑሮ ተስማሚ ሀገር ለመፍጠርም ወሳኝ ነው ብለዋል። አየለ መስፍን በአረንጓዴ አሻራ መርሃ ግብር ላይ የተሳተፉ የከተማዋን ነዋሪዎች አነጋግሮ ተከታዩን ዘገባ አዘጋጅቷል። የአረንጓዴ አሻራ መርሃ ግብር አፈርን ከመሸርሸር በመታደግ ለግብርና ምርታማነትና ለቀጣይ ትውልድ ደህንነት መሰረት እየጣለ መሆኑን ከአሚኮ ጋር ቆይታ ያደረጉ የአዲስ አበባ ከተማ ነዋሪዎች ተናግረዋል። በዚህም መርሃ ግብሩ ጠቀሜታው ዘርፈ ብዙ መሆኑን ያነሳሉ። አካባቢያችን አትክልት ስንተክል፣ ሌላ ነገር ስንተክል የጠፉ አዕዋፋቶች ሊመጡ ይችላሉ። በሀገራችን በጠቅላላ ሁኔታ ላይ ከታየ እነዚህ የጠፉ እንስሳቶችም አራዊቶችም ወደ ነበሩበት ሊመለሱ ይችላሉ። ከአየር መዛባት ማስተካከልም ጭምር አሁን ዛሬ የተከልናቸው ለምግብም ጭምር የሚያገለግሉ ስለሆኑ የነገ ትውልድ ተስፋ ተደርጎ የሚወሰን ነው ማለት ነው። የአረንጓዴ አሻራ መርሃ ግብር በደን መመናመን ምክንያት የተከሰተን የአፈር መሸርሸር ለመከላከል በተለይም የዛፎች ስሮች አፈርን አጣብቀው እንዳይዙ በማድረግ በዝናብ ወቅት የሚፈጠረውን የመሬት መሸርሸር በከፍተኛ ሁኔታ ይቀንሳል ብለዋል። ሀገር በቀል በተለይ በጣም ስራቸው ስለሚንሰራፋ አፈር እንዳይሄዱም በጣም ወሳኝነት አላቸው ማለት ነው። በተለይም ዝናብን የማምጣት የመሳብ ሀገር በቀሉ ትልቅ ዛፍ ስለሆነ አነሰነስ ስለማይሉ ትልልቅ ዛፍ ስለሆነ ዝናብን የማምጣት
ብዙ ነገሮች አሉ በሳይንስ የሚመከሩ ትልልቆች ዛፎች ለዝናባማ ለአፈር መከላከል በጣም አስተዋጽኦ አለው። ከአገልግሎታቸው ከሚሰጡት ጥቅም ጋር ታሳቢ እየተደረገ ስላለ ዘራቸው በአገር በቀል እየተዳቀለ እየተሰጠ ስለሆነ አሁን ጥሩ ነው። እንደውም በአብላጫው በአገር ተከል ቀጣይ ደግሞ ባሁኑ ደግሞ በዘንድሮና ባምናው እንደውም ወደ ፍራፍሬ እየተቀየረ ጥሩ ነገር እየተሰራ ስለሆነ ጥሩ ላይ ነው ያለው። ወንዞች እንዳለ አፈር ይዞ እንዳይሄዱብን ችግኝ ስንተክላቸው ቦታውም አፈሩም ስለሚይዙልን ጥቅም አላቸው ብለን እናስባለን። ዛሬ የሚተከሉ ችግኞች ንጹህ አየርና ለኑሮ ተስማሚ ሀገር ለትውልድ ማስረከብ የሚያስችሉ በመሆናቸው ችግኝ ተከላን ባህል ያደረገ ትውልድ ማፍራት አለብን ብለዋል። ሁሉም ሰው የሚጠቀምባትን የሚኖርባትን ያሳደገችውን ሀገሩን እያለማ መጠቀም አለበት። ሀገሩን እየለወጠ ለኑሮ ምቹ እያደረገ መሄድ አለበት። ስለዚህ ችግኝ መትከል እጅግ በጣም አስፈላጊ ነገር ነው ሀገር ለመለወጥ። እንግዲህ በ79 ዓመቴ ነው ዛሬ እዚህ መጥቼ የተከልኩት። እነዚህ ትንንሽ ልጆች ደግሞ ተረካቢዎቹ እንደዚህ መጥተው ሲተክሉ ወደፊት የሚረከቡት ሀገሪቷን እነሱ ስለሆነ አሁንም ከዚህ የባሰ ለማድረግ ሁላችንም ተባብረን እንነሳ የሚል አቋም ነው ያለኝ። ሀገር በቀል የዛፍ ዝርያዎችን ቅድሚያ ሰጥቶ መትከል ደግሞ የመጥፋት አደጋ የተጋረጠባቸውን የእጽዋት ዝርያዎችን ለመታደግና የዘረመል ክምችትን ለማበልጸግ ይረዳል ተብሏል። ቀጥለናል ተመልካቾች። በደብረ ብርሃን ከተማ ያለ ግንባታ ፈቃድ የተገነቡ ከ1500 በላይ ልዩ ልዩ ህገወጥ ግንባታዎች መፍረሳቸውን የከተማ አስተዳደሩ ደንብ ማስከበርና መከላከል ተጠሪ ጽህፈት ቤት አስታወቀ። ህገወጥነትን የመከላከል ስራው ተጠናክሮ እንደሚቀጥልም ጽህፈት ቤቱ ገልጿል። ብርቱካን ማሞ የደብረ ብርሃን ከተማ መዋቅራዊ ፕላኗን በጠበቀ መልኩ እንድትገነባና ያማረ ውበት እንዲኖራት ህገወጥነትን መከላከል ላይ በሰፊው እየተሰራ ይገኛል። ዋናው ግንዛቤ ፈጠራ ላይ ነው የምናተኩረው። ነገር ግን ደንብ መተላለፎች ሲኖሩ ህገወጥ ግንባታዎችን የማስፈረስ ሂደት ላይ እንገባለን ብለዋል የእምዬ ሚኒሊክ ክፍለ ከተማ ደንብ ማስከበር ጽህፈት ቤት ኃላፊ አብርሃም ተፈራ። እስካሁን ባለው እዚህ ቀበሌ ላይ ወደ 17 የሚሆኑ ቤቶችን በህገወጥ የተገነቡ እርምጃ ወስደናል ማለት ነው። 5 የሚሆኑ አጥሮችን እርምጃ ወሰድንበት ሁኔታ አለ። እነዚህ ነግረናቸው ህግን አላከብር ያሉ ፍቃድ ሳይኖራቸው የገነቡ ቤቶችን 17 ቤቶች ማለት ነው እርምጃ ወስደናል ማለት ነው። ህገወጥነትን ከመከላከል አንጻር በደብረ ብርሃን ከተማ ከ1500 በላይ ልዩ ልዩ ህገወጥ ግንባታዎች እንዲፈርሱ ተደርገዋል። በዚህ ምክንያት 52000 ካሬ ሜትር ነጻ መደረግ ተችሏል። ህብረተሰቡ የሚፈጠረለትን ግንዛቤዎችን ወደ ጎን ችላ በማለት በተለያዩ ቦታዎች ህገወጥ ግንባታዎችን በማካሄዳቸው ይህንን እርምጃ ወስደናል ብለዋል የደብረ ብርሃን ከተማ አስተዳደር ደንብ መከላከልና ማስከበር ተጠሪ ጽህፈት ቤት ኃላፊ አቶ ነብዩ አሰፋ በጀት አመቱ ከ94000 በላይ ማህበረሰብ ቤት ለቤትም በመድረክም በትምህርት ቤትም ጭምር አገኝተን ግንዛቤ እንዲኖረውና ማንኛውም ግንባታም ማንኛውም ደንብ መተላለፍ ያለ ግንባታ ፍቃድ እንዳይሰሩ ለማድረግ ሰፊ ስራዎች ሰርተናል። ይሄንኛውን ሰርተን ግን ይሄ ግንዛቤ ፈጠራን ስራ ችላ በማለት በከተማችን ያሉ ግንባታዎች በአምስቱም ክፍለ ከተማ ላይ ከ1558 በላይ አላግባብ የተገነቡ ህገወጥ የሆኑ ግንባታዎች፣ እርሻ ቦታ ላይ የተገነቡ ቦታዎች፣ መንግስት መሬት ላይ የተገነቡ ግንባታዎች፣ ቤትም አጥርም ኮንቴነርም አጠቃላይ ግንባታዎችን ማስፈረስ ተችሏል ማለት ነው። ህገወጥ ግንባታ ከማካሄዳቸው በፊት ግን ህግን ተከትለው መስራትና መገንባት ቢችሉ የከተማዋን መዋቅራዊ ፕላን በጠበቀ መልኩ እንድትገነባ ያገዛሉም ብለዋል። ግንዛቤ ፈጥረን ተከላክለን ቀኑ ሙሉ ስንጠብቁለን የሚገነቡት ቅዳሜና እሁድ በዓልን መሰረት አድርጎና የኛ መዋቅር በማይደርስበት መንገድ ነው ግንባታዎች የሚገነቡት። ይሄ ግንባታ እኛ ግንዛቤም ስንፈር የመጀመሪያው ሰው ኢኮኖሚካሊ ይከስራል ነው። ለእንጨት የሚያወጣለው፣ ለቆርቆሮ የሚያወጣው፣ ለሚስማር የሚያወጣው፣ አጠቃላይ ግንባታው እዚህ የሚደርሰው ደረጃ ላይ የሚወጣውን ወጪዎች እሱንም ላላስፈላጊዎች ወጪ ይዳርጋል። ትክክል አይደለም እያል በሰፊው እናደርሳለን። ግን ይህን ችላ ብሎ ቅዳሜና እሁድ ስለሆነ የሚገነቡት የበዓል ቀን ማታ ምናምን ስለሆነ የሚገነቡት እሱ አካባቢ ላይ እንግዲህ ማህበረሰባችንም ጉዳት እየደረሰበት ነው። ትክክል ነው፣ ችግር እየደረሰ ነው። ግን ህግ ይከበራል። በትንታኔ ወደምንመለከተው ርዕሰ ጉዳይ እናልፋለን። በደብረ ብርሃን አንጎለላ ወንዝ ከፋብሪካ በሚወጣ ፈሳሽ በመበከሉ ነዋሪዎች ለችግር መጋለጣቸውን ተናገሩ። የከተማው አካባቢ ጥበቃ ጽዳትና ውበት ተጠሪ ጽህፈት ቤት ችግሩን በፈጠረው ፋብሪካ ላይ የማስተካከያ እርምጃ መውሰዱን አስታውቋል። ፋብሪካው በቅርብ ጊዜ ፍሳሹን አክሞ ለመልቀቅ ቁርጠኛ መሆኑንም ገልጿል። ዮናስ ታደሰ በትንታኔ ተመልክቶታል።
ይህ በደብረ ብርሃን ከተማ አስተዳደር ጠባሴ ክፍለ ከተማ የሚገኘው አንጎለላ ወንዝ ነው። የአንጎለላ ወንዝ ይህንን የመሰለ መልክ ከመያዙ አስቀድሞ ነዋሪዎች ለብዙ ነገር ይጠቀሙበት ነበረ። ልብሳቸውን ያጥቡበታል፣ ከብቶች ይጠጡታል፣ እንደዚሁም ለመስኖ አገልግሎት ይውል ነበር። አሁን ላይ ግን ከሚገባው በላይ የተበከለ በመሆኑ ለብዙ ችግር እንዳጋለጣቸው ነዋሪዎችም ይናገራሉ። ቤት እቃ እናጥባለን፣ ልብስ እናጥብበታለን። ኦሬዲ ለከብቶችም ምንም አያሳስብም። በይበልጥ ደግሞ ከምንም በላይ ለከብቶቹ በጣም ንጹህ ውሃ ነበረ። አሁን ላይ ያለው ውሃ የሚታይ ውሃ ነው ያለው ማለት ነው። ንጹህ ውሃ ነው በፊት ማለት ነው። እና ከዚህ በቃ ለመጠጥ፣ ለመታጠቢያ፣ ልብስ ማጠቢያ፣ እቃ ማጠቢያ ይሆናል። ከኛ ደግሞ በታይ እንዶዲ ወደ ቆላው አሉ ሌሎች ነዋሪዎች ማለት ነው። ከዚህ ላይ እየቀዱ ነው እየጠጡት የነበረው። ታዲያ የዚህ አካባቢ ነዋሪዎች የዚህ ወንዝ ነገር እንዲስተካከልላቸው በተደጋጋሚ ጥያቄ አቀርበናል ቢሉም እስካሁን ድረስ ምላሽ አላገኙም። ቢያንስ ልብስ እንኳን እዚህ ማጠብ ስላለብን ውሃው ታክሞ ጥራት ያለው ውሃ ቢሆን አሪፍ ነው። ይሄውን ጥቁር ውሃ ነው፣ በጣም የሚዘገንን ውሃ ነው። ለማየት ውስጡ አይታይም ጭራሽ፣ በጣም ነው የሚያስፈራውና ውሃው ታክሞ ለመስኖም ለሰዎችም ለከብቶችም ጥራት ያለው ውሃ ቢለቀቅና ሽታውን ደግሞ ቢወገድ። አሁን እዚህ ወንዝ ብቻ እዚህ ያለንበት ብቻ አይደለም የሚሸተው፣ ቤት እየሄደ ቤታችን መኖሪያ ቤት አሁን ይሄ ምሪት አለ፣ ወደ ላይ ምሪት አለ። ነፋስ ሲያዞር ቤት ድረስ ነው። ለሊትም እያመጣ ተኝተን እንኳን በቃ ይሸታናል እየመጣ ማለት ነው። እና ሁሉም ቅሬታ ያቀርባል ህብረተሰቡ። ግን ያው መልስ ስላላገኘ ብቻ ምንም ማድረግ ስላልቻለ ይኸው ዝም ብሎ ተቀምጧል። ይህንን የአንጎለላ ወንዝን ጉዳይ በተመለከተ የማህበረሰቡን ጥያቄ ይዘን ወደ ደብረ ብርሃን ከተማ አስተዳደር አካባቢ ጥበቃ ጽዳትና ውበት ተጠሪ ጽሕፈት ቤት ኃላፊ ወደ ሆኑት አቶ ደበበ ሸቴ ጋር ሄደናል። መጠነኛ ቆይታ የምናደርግ ይሆናል። ይህንን ወንዝ በተመለከተ አሁን ላለበት ችግር እንደው መንስኤው ምንድን ነው? ማን ይህንን አደረገ ቢባል መልሱ ምንድን ነው ሊሆን የሚችለው? በተለይ ደግሞ ማህበረሰቡ ማወቅ መቻል ያለበት ጉዳይ ማለት ነው። በከተማችን በጣም ብዙ ፋብሪካዎች አሉ። የሚረብሹን 2 ፋብሪካዎች ናቸው በዋናነት። አንዱን ልተውና አሁን እናንተ የመጣችሁበትን ለማስቀመጥ ያክል ከፋብሪካው አንስቶ እስከ አሁን አልከኝ ወንዝ ድረስ ታች ድረስ የሚወርድ የፍሳሽ ብክለት አለ። ይሄን ብክለት በተደጋጋሚ በአካል በመገኘት ሱፐርቪዥን ድንገት በማድረግ ይሄ መስተካከል ያለበት ችግር እንደሆነ በደንብ የማኔጅመንት ቡድናቸውን ሳይቀር ቁጭ ብለን ገምግመን ማስተካከያ አርምንትም ሰጥተናቸዋል። በአዲስ ገነት ቀበሌ ላይ ነው ያለው። የምርቱ አይነቶች ምንድናቸው? የጂንስ ሱሪዎችና ጨርቃ ጨርቅን ነው የሚያመርተው። 5 አይነት ብክለቶች አሉት። በቀለም የተበከሉ ውሃ መልቀቅ፣ ይሄ ከፍተኛ የሆነ የብክለት መጠን ነው ያለው። ሰውን፣ እንስሳን፣ እጽዋትን፣ አፈርን ሊጎዳ የሚችል ችግር እንዳለበት በደንብ ተገምግመን አይተን ተነጋግረንበታል። አሁን ማህበረሰቡ ከፍተኛ የሆነ ችግር ውስጥ ነው ያለው። በተደጋጋሚ ጥያቄዎችን እያቀረበ ነው የሚገኘው። ይህንን ችግር ለመፍታት በቀጣይ ምን እንጠብቅ ከናንተ? ውለታ በገባበት እሰራልቻለሁ ብሎ ባዘጋጀው የአካባቢ ጥበቃ ሰነድ መሰረት ተግባሩን መፈጸም አለበት። ያ ካልሆነ ከህዝባችን የሚበልጥ ምንም ነገር የለም። የመጀመሪያው ህዝባችን ጤናማ ማህበረሰብ መፈጠር መቻል አለበት። ልጆቹን የሚጎዳ ከሆነ ራሱን አርሶ አደሩን የሚጎዳ ከሆነ ይሄ ፕሮጀክት ምንም አትራፊና ለከተማው የሚጠቅም ቢሆን ግን ከህዝቡ በላይ አይደለም። ህዝብ ነው ቅድማ የሚሰጠው። አሁን ደግሞ በዋን ዌይ ቴክስታይልና ጋርመንት ማምረቻ ኃላፊነቱ የተወሰነ የግል ማህበር ተገኝተናል። በዚህ ተቋም እንግዲህ ተገኝተን በተለይም ደግሞ የአካባቢው ማህበረሰብ ከአንጎለላ ወንዝ ጋር በተያያዘ ማለት ነው የሚያነሳውን ጥያቄና ችግር ለመፍታት በተቋሙ በኩል ያለውን ቁርጠኝነት የምንጠይቅ ይሆናል። ድርጅታችን በተቻለው አቅም የአካባቢውን ማህበረሰብ እየጠቀመ ነው። ዓላማችን በጋራ ተያይዞ ማደግ እንጂ ራሳችንን ጠቅመን ሌላውን መጉዳት አይደለም። የምንለቀውን ፍሳሽ በተመለከተም ማህበረሰቡን በማይጎዳ መልኩ የተጣራና የታከመ እንዲሆን በቀጣይ እንሰራለን። የአካባቢው ነዋሪዎች ጥያቄ ያነሱበትና ችግር የሆነውን ይህንን የፍሳሽ አወጋገር ስርዓት ከ1 ወር ባነሰ ጊዜ ውስጥ እልባት ለመስጠትም እንደሚሰራ ተጠቅሷል። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ ምስጋናችን በያላችሁበት ይድረስ። ጤና ይስጥልን።